አንዳንዶቻችሁ ለአዶናይ ከኛ ይልቅ ያሰባችሁ መስላችሁ ሐሳብ አስተያየት ስትሰጡ ሰማለሁ። አንዳንዱ ቲማቲም የሚያመላልስበት ትራኩስ ቁጭ ብሎ፣ አንዳንዱ መኝታ ቤቱን ቆልፎ ሲያወራ ሰማለሁ። ዋል እኛ ለአዶናይ ልንጠቀምበት አይደለም። እኔ በጣም ትልቅ ሰው ነኝ። በእንደዚህ በስራ ቡሊንግ የምደረግ ሰው አይደለሁም። ፎር ዩር ኢንፎርሜሽን ግን እኔ ቲማቲም አይደለም የማመላልሰው። እኔ የምሰራው ትልልቅ እነዚህ ሄቪ ዱቲ የሆኑ ኢኩዊፕመንቶችን ቢልዲንግ ማቴሪያል ኦቨርሳይዝ የሆኑ ትልልቅ ጭነቶችን ነው የምጭነው እና ቲማቲም አይደለም የምጭነው። አንደኛ። ሁለተኛ ቲማቲምን ብጭን ምንም ችግር የለውም። እኔ ስራ በጣም ማከብር ሰው ነኝ። እንግዲህ እንደናንተ አይነት ሰዎች ናቸው ፖለቲካው ላይ ለመንቀሳቀስ የሚሞክሩት ለስራ እንኳን ክብር የሌላቸው። በነገራችን ላይ በእናንተ ዘመን ነው ስራን ስድብ አድርጎ ክሬት አድርጎ ያመጣው። ለምሳሌ የግንበኛ ልጅ፣ የአናጺ ልጅ፣ አንተ የቸርቻሪ ልጅ፣ ቡዳ ምናምን የሚለው ስድብ በእናንተ ዘመን ነው ክሬት የተደረገውና አይደንቀኝም ብዙ። ግን ምንድነው ልነግርህ የምፈልገው የዚህ ሀገር ሰዎች ስራ አክባሪዎች የተማሩ ምን ብለው ይጠሩናል መሰለ? መላው ትራክ ድራይቨርን የአሜሪካ ባክቦን የጀርባ አጥንት ተብለን ነው የምንጠራው። ሌላው ልነግርህ የምፈልገው ነገር እኔ የምሰራውን ስራ ለመስራት ሁለት የዘር ፍሬ ያለው ወንድ መሆን መቻል አለብህ። ማለት የምላስ ጡንቻ ሳይሆን ሪል ማስል ያለው ሰው መሆን አለበት ልልህ እፈልጋለሁኝ። ሌላው ደግሞ አዶናይን እኛ እናቅልሃለን አይደለም እያልን ያለው፣ ሰፖርት እያደረግነው ነው ያለው። ስራውን አፕሪሼት እያደረግን በርታ፣ ጎበዝ፣ ጀግና እያልነው ነው ያለ ነው እና እናንተ ዘጠናዎቹ ላይ የቆማችሁ ሰዎች ሰውን በስራ ለማሸማቀቅ አትሞክሩ። እኛ ሰውነታችንም አይምሯችንም በስራ የዳበረ የአዶናይ ሰፖርተሮች፣ ደጋፊዎች፣ አበረታቾች ነን እና እኛ አዶናይን እናቅልሃለን አላልንም። እኔ አላልኩም፣ አልወጣኝም። መልካም ቀን።